በሁለት ልንከፍላቸው እንችላለን። የድራግ አዲክሽን እና ሰብስታንስ አዲክሽን ብለን ማለት ነው። የመጠጥ የነገሮች የምልከታ ማለት ቪዲዮን ማየት ደግሞ ምስልን መመልከት ሌሎችም ነገሮች በሰብስታንስ አዲክሽን ውስጥ የሚካተቱ ናቸው ማለት ነው። እነዚህም ደግሞ ሰው ቀለል አርጎ በሆነ ምክንያት ይጀምረውና ከዛ ደግሞ ቀስ እያለ እሱም ማያውቀው ወደ ጠለቀው ነገር ውስጥ ይገባና ህይወቱ በዛ ነገር ጥገኛ ይሆናል ማለት ነው። ተሰይጣን ይልቅ ሱስን ፍራ ይላል። ልምድን ፍራ። ተሰይጣን ይልቅ ልምድን ፍራ። ምክንያቱም ልምድ ሰይጣን በጸበል ሊለቅ ይችላል። ሰይጣን በሆነ ነገር ባጭር ጊዜ ሊለቅ ይችላል። ይሄ ልምድ የሆነ ሱስ ግን እንዳው በብዙ ነገር የኖር አብሮ ስለሆነ በብዙ ነገር አብሮ ከህይወት ጋር የተቆራኘ ስለሆነ ባጭር ጊዜ አይለቅም። ብዙ ትግል ያስፈልገዋል። በጣም አስገድደነው ነው የደስታን ስሜት ሱሰኛ ስንሆን የደስታ ስሜት እንዲሰማን ትክክለኛ በሆነ መንገድ ሳይሆን አስገድደነው ነው ሰውነታችን ዶፓሚን እንዲያመነጭ የሚያደርገው። ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ከቁጥር 6 ላይ ይህንን እናገኛለን። በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስ መግዛትን፣ በራስ መግዛት ላይ መጽናትን፣ በመጽናት ላይ ደግሞ እግዚአብሔርን መምሰልን ልትኖር ይገባዋል። እንዲህ ያለ ህይወት ሊኖር ይገባል ነው የሚለው። ስለዚህ ሱሰኝነት የሚመጣው ወይንም የሚመነጨው ራስን ካለ መግዛት ነው። በትክክለኛው መንገድ ኖርማል በሆነ ሁኔታ ውስጣችን የደስታን ስሜትን መፈለጉ ነው ትክክለኛ የሚሆነው ማለት ነው። ስለዚህ ቀስ ብለን እንኳን በዚህ አይነት ሁኔታ የተላመድንበት ነገር ካለ ቴራፒንም ደግሞ እየተሰጠ በባለሙያ እርዳታ ቀስ በቀስ ከዚህ በአንድ ጊዜ መውጣት አይቻልም። በተለይ ሲሪየስ የሆኑ ደግሞ ሱሶች ሲሆኑ ቀስ በቀስ መውጣት ይቻላል ማለት ነው።